ሰላም የተወደዳችሁና የተከበራችሁ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ለመላው ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ እንኳን ለሰሙነ ሕማማት በሰላም አደረሳችሁ ለማለት እንወዳለን። ዛሬም እንግዲህ ከናንተ ከአድማጮች ጋር ቆይታ እናደርጋለን። የ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች እንግዲህ በሳምንቱ መጨረሻ ሲከናወኑ ቆይተዋል። ቼልሲ ነጥብ ጥሏል። የቶፕ ፎር ጉዞውን ያደናቀፈበት ውጤት ነው የተመዘገበው ማለት ይቻላል። ከኢፕስዊች ታውን ጋር ነበረ ጨዋታውን ያከናወነው። 2-0 ይመራ ነበር። ከዛ በኋላ ነው 2 ግቦችን አስቆጥሮ ጨዋታው 2-2 በሆነ ውጤት የተጠናቀቀው። ጨዋታው በአጠቃላይ ምን ይመስል ነበር? የቼልሲ አቋምስ ወጥ አገባ የሆነው በምን ምክንያት ነው? ወጥ ብቃት ማሳየት የተሳናቸው ስለምን ይሆን የሚለውን ጉዳይ በዚህ ፕሮግራም ላይ የምንመለከት ይሆናል። ለቼልሲ ደጋፊዎች እንዲሁም ለፕሪሚየር ሊጉ ተከታታዮች ግን ከዚህ አስቀድሞ አንድ ጥያቄን ማቅረብ እፈልጋለሁ። ይሄው ምንድን ነው? ቼልሲ በውድድር ዓመቱ መጨረሻ የምርም ቶፕ 5ን አሳክቶ ያጠናቀቃል ብላችሁ ታስባላችሁ? ከሆነስ በምን ምክንያት? ሀሳቦቻችሁን በዚሁ በዩቲዩብ ገጻችን ላይ በኮሜንት ሀሳቦቻችሁን ልታጋሩን ትችላላችሁ። ይህንን ጨዋታ በተመለከተ ግን በተለይ ከቀናት በፊት ስለ ቼልሲ ያነሳናቸው ጥሩ ሀሳቦች ነበሩ። ይህንኛው ጨዋታ ደግሞ ከዛ በተቃራኒ የሆኑ ነገሮችን ያስተናገደ ነው። ቼልሲ በኮንፈረንስ ሊጉና በእንግሊዝ ፕሪሚየር ሊግ እያሳየ የሚገኘው እንቅስቃሴና የሚያሳየው አቋም የተለያየ እንደሆነ፣ ተጋጣሚዎቹም የተለያዩ መሆናቸውን እናም ደግሞ ቼልሲ በተለይም ከፈረንጆቹ ገና ጊዜ ጀምሮ ወጣ ገባ አቋም ሲያሳይበት የነበረውን አቋም በዚህ የጨዋታ መርሃ ግብር ላይ ደግሞ ተመልክተናል። ወረቀት ላይ ስትመለከቱ ቼልሲ ቀላል ጨዋታ ሊያደርግ የሚችለው ከኢፕስዊች ታውን ጋር ነው። ምክንያቱም ኢፕስዊች ታውን በደረጃ ሰንጠረዡ ላለመውረድ ከሚታገሉ ቡድኖች መካከል አንዱ ነው። ምናልባትም ደግሞ በዚሁ ሁኔታው የሚቀጥል ከሆነ የጊዜ ጉዳይ ነው እንጂ ወደ መጣበት ሻምፒዮንሺፕ ተመልሶ መውረዱ የማይቀር ጉዳይ ነው። ያ መሆኑን ተከትሎ ቼልሲ በዚህ ጨዋታ ላይ በተሻለ መንገድ ተጫውቶ 3 ነጥብ ይዞ ይወጣል የሚሉ ሀሳቦች ነበሩ። ያም ቢሆን ግን ቼልሲ በዚህ ጨዋታ ላይ በተለይም ከኳስ ቁጥጥር ባሻገር የተሻለ ነገር ያላሳየበትን የመጀመሪያውን አጋማሽ ተመልክተናል። ኢፕስዊች ታውኖች በተለይም ከኳስ ጀርባ ሆኖ የሚከላከሉ በርካታ ተጫዋቾች ያሏቸው እንዲሁም ደግሞ በሜዳ ላይ እንቅስቃሴም ከማጥቃት ይልቅ መከላከሉ ላይ የበለጠ ትኩረት አድርገው የሚጫወቱ ተጫዋቾች ያሉበት ስብስብ እንደሆነ ይታወቃል። እናም በዚህ ቡድን ውስጥ በተለይም ደግሞ ያለውን የመከላከል መዋቅር ስንመለከት ምናልባት ዓመቱን ሙሉ ወጥ ያልሆነ ነገር ልንመለከት እንችላለን ከነዚህ የተከላካይ መስመር ተጫዋቾች ጋር ተያይዞ። ግን ደግሞ አንድ መረዳት የሚቻለው በተለይም ተለቅ ባሉ ጨዋታዎች ላይ ቡድኑ የሚከላከልበት መዋቅር አደገኛ እንደሆነ እንመለከታለን። ለምሳሌ ቼልሲን በመጀመሪያው ዙር ጨዋታ ሲያሸንፉ፣ ከማንቸስተር ዩናይትድ ጋር 1-1 ሲለያዩ፣ ከዛም ባሻገር ከአርሰናልም ጋር በጠባብ ውጤት ነው የተሸነፉትና እነዛን ነገሮች ስንመለከት ለቼልሲ እግር ኳስ ክለብ ይህንኛው ጨዋታ ትንሽ አስቸጋሪ ሊሆን እንደሚችል መገመት አይከብድም። ግን ቼልሲ ደግሞ በተረጋጋ ሁኔታ ተጫውቶ ጨዋታውን ማሸነፍ እንደሚችል በጨዋታው ላይ ከሚነሱ ሀሳቦች አንጻር በርካቶች ይህን ነገር ሲገምቱ ቆይተዋል። ያም ቢሆን ግን በተለይም ደግሞ በዚህ የጨዋታ መርሃ ግብር ላይ እንደተመለከት ነው የቡድኑ የጨዋታ እንቅስቃሴ ኳስም ቼልሲዎች ተቆጣጥረው ሲጫወቱ ነበር። ወደ ግብ በተደጋጋሚ ለመሄድ ሙከራዎችን ሲያደርጉም አይተናል። እነ ኒኮላስ ጃክሰን የሞከረውና የግቡ ብረት የመለሰበት ኳስ ተጠቃሽ ነበር። ከዛም ባሻገር የተለያዩ ተጫዋቾች ወደ ኢፕስዊች ታውን የግብ መስመር በመሄድ ሙከራዎችን ለማድረግ ጥረት ሲያደርጉ ተስተውሏል። ያም ቢሆን ግን የቼልሲ ደግሞ መከላከል በዛኑ ልክ የተዋጣለት ነበር ደግሞ ለማለት የሚያስደፍር አይደለም። ትላንትና በቋሚ 11 ውስጥ የተሰለፉትን ተጫዋቾች ስንመለከት ማርኮ ኩሬያ እንደተለመደው በቼልሲ በኩል በቋሚነት የጀመረ ተጫዋች ነው። ምናልባት ቼልሲ በትላንትናው ዕለት እንዳይሸነፍ 1 ነጥብ ይዞም እንዲወጣ ካስቻሉት ቁልፍ ተጫዋቾች መካከል አንደኛው የስፔናዊ ተጫዋች ነው። ከዚህ ቀደምም አስቀድሜ እንደተናገርኩት ተጫዋቹ በሊጉ የቼልሲ ከፍተኛ ግብ አስቆጣሪ ስለመሆኑ በተደጋጋሚ ስናነሳ ስለነበር
ከዛም ባሻገር ቶሲን አደራቢዮና ሌቫይ ኮልዊል የሴንተር ባክ ቦታ ላይ መሰለፍ ችሏል። በመሀል ተከላካይነት ቴርቮ ቻሎባ እንደዚሁ ሌላኛው የመስመር ተከላካይ ነው። ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ የተከላካይ አማካይ ቦታ ላይ ነበሩ። ኖኒ ማዱዌኬና እንዲሁ ደግሞ ፔድሮ ኔቶ በሁለቱ መስመሮች በኩል የሚገኙ የፊት መስመር ተጫዋቾች ነበሩ። ኮል ፓልመር ደግሞ እንደዚሁ የአጥቂ አማካይ ቦታ ላይ ይገኛል። ኒኮላስ ጃክሰን ደግሞ በፊት መስመር ላይ የተሰለፈ ተጫዋች ነበር። ስለዚህ እነዚህ ተጫዋቾች ፔድሮ ኔቶንም ብትመለከቱ ኮል ፓልመር እንዲሁም ደግሞ ኖኒ ማዱዌኬ ለግብ ፈጠራ የተሻለ እና የተመቹ ተጫዋቾች ናቸው የሚለውን ሀሳብ በተለያዩ ጨዋታዎች ላይ ሲያጠናክሩ ቆይቷል። በሳምንቱ አጋማሽ እንኳን ቼልሲ ከሜዳ ውጪ ሊጋ ዋርሶን በገጠመበትና 3-0 ባሸነፈበት ጨዋታ ላይ በጨዋታው ጥሩ እንቅስቃሴን ያሳየው ኖኒ ማዱዌኬ 2 ግቦችን ጨምሮ አስቆጥሮ እንደወጣ ተመልክተናል። ስለዚህ በዚህኛውም ጨዋታ ላይ ያን ነገር እንዲያሳይ ይጠበቅ ነበር። የጨዋታ እንቅስቃሴውንም ስትመለከቱት ኖኒ ማዱዌኬ የተሻለ ጥሩ እንቅስቃሴ ማሳየት ችሏል። ግን ደግሞ ግቦች የተቆጠሩበትን ሁኔታዎች ስትመለከቷቸው በቼልሲ በኩል አሁንም በተለይ ከማጥቃት ወደ መከላከል ያለው ትራንዚሽን ትክክል እንዳልሆነ የሚያሳይ ነው። በጣም በሚያስገርም ሁኔታ ቤን ጆንሰን ኳሱን ከማግኘቱ በፊት የነበረውን የመሃል ሜዳ እንቅስቃሴ ቼልሲዎች ማስቆም አልቻሉም ነበር። ከቀኝ መስመር ላይ ነው ኳሱ የተነሳው። ቤን ጆንሰን በትላንትናው ጨዋታ ላይ ጥሩ እንቅስቃሴን አሳይቷል። በኢፕስዊች ታውን በኩል በቀኝ መስመር አቅጣጫ ላይ ይዘው የገቡትን ኳስ ነው በውሰቱል ከብራይተን ኤንድ ሆቭ አልቢዮን የመጣውና አሁን በኢፕስዊች ታውን የተጫወተ የሚገኘው ጥሩ ክህሎት እንዳለው የሚነገርለት ፓራጓዩ ተጫዋች ቤን ጆንሰን የመጀመሪያዋን ግብ በ19ኛው ደቂቃ ለእንግዳው ቡድን ማስቆጠር የቻለው ማለት ነው። ይሄ በቼልሲ ተጫዋቾች በኩል መረጋጋት እንዳይኖር ደጋፊዎቹንም ደግሞ እንዲደናገጡ ያደረገ ጎል ነበር። ይሄ ጎል ከተቆጠረ በኋላ እንዲሁም ሁለተኛውም ጎል ከተቆጠረ በኋላ ደጋፊዎቹ ጋር የነበረውን ስሜት ስትመለከቱ የሆነ ያለመረጋጋት ስሜት እንዲሁም ደግሞ በጸጥታ ነበር ጨዋታውን ሲከታተሉ የነበሩት። ይህንን ጉዳይ ተመልክተናል። ከዛ በኋላ ከ10 ደቂቃ በኋላ ደግሞ ሁለተኛው ግብ ሲቆጠር ሮበርት ሳንቼዝ ነበር ከመሃል ሜዳ እስከ መሃል ሜዳ ድረስ ኳሱን በረጅሙ ማሻገር የቻለው። ተጫዋቹ እንግዲህ ሾርት ፓሶቹን ወይም አጫጭር ኳሶችን በሚያቀብልበት ጊዜ ምን አይነት አፈጻጸም አለው የሚለውን በአንዳንድ ጨዋታዎች ላይ የተወሰኑ ስህተቶች እንደነበሩበት ተመልክተናል። ታዲያ እሱ በረጅሙ ያሻገራት ኳስ ከመሃል ሜዳ አልፋ በግንባር ገጭተው ኳሱን ኢንተርሴፕት ለማድረግ ሞክረዋል። በሁለት ተች ነው ኳሱን ወደ ፍጹም ቅጣት ምት ግብ ክልል ይዞ መሄድ የቻሉት። የመጀመሪያውን ግብ ማስቆጠር የቻሉ ዡሊዮ ኢንሲሲዮ ኳሱን ሲያሻግር ቤን ጆንሰን የመጀመሪያዋ ጎል እንድትቆጠር አሲስት ማድረግ የቻለው ለግቡ ኳሱን አመቻችቶ ያቀበለው ቤን ጆንሰን ኳሱን በግንባር ገጭቶ ሁለተኛውን ጎል ማስቆጠር ችሏል። በእርግጥ ኳሱ ይሻራል አይሻራም የሚሉ ጥያቄዎች ነበሩበት። ቢሆንም ግን በቪኤአር ታይቶ ይሄ የሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ ወይም ደግሞ ሳኦት በ32ኛው ሳምንት በፕሪሚየር ሊጉ መተግበር የጀመረው ቴክኖሎጂ ማለት ነው። በሱ ታይቶ እንግዲህ ግቡ ሊጸድቅ ችሏል። ጁሊዮ ኢንሲሲዮን ኮንትሮል ያደረገው ተጫዋች አልነበረም። በቼልሲ በኩል 2 ተጫዋቾች ከፊት ለፊቱ ቆመው ነበረ፣ ግን ይህንን ተጫዋች ለመቆጣጠር ወይም ኮንትሮል ለማድረግ አልቻሉም። ይህ ብቻ አይደለም። የመጀመሪያውን ግብ ሲያስቆጥር ተጫዋቹ የነበረበት ፖዚሽኒንግ እና በሁለተኛው ጎል ላይ ደግሞ መቆጠር የነበረበት ፖዚሽኒንግ የተለያየ ቢሆንም ግን የፍጹም ቅጣት ምት ግብ ክልል ላይ በጥሩ ታይሚንግ መገኘቱ ለግቦቹ መቆጠር በአንዱ ላይ አሲስት እንዲያደርግ በአንዱ ላይ ደግሞ ግብ እንዲያስቆጥር አድርጎታል ማለት ነው። እንግዲህ በመጀመሪያው አጋማሽ ቼልሲ 2-0 እየተመራ የመጀመሪያውን አጋማሽ ሲያጠናቅቅ በዲሴምበር ወር ላይ እንደዚሁ ቼልሲ 2-0 ከሜዳ ውጪ በኢፕስዊች ታውን ተሸንፎ ስለነበር አሁንም ደግሞ ይሄ ውጤት ሊደገም ይሆን ወይ የሚል ጥያቄን አስነስቶ ነበር። ከአንድ ቀን በፊት ማለትም ቅዳሜ ማንቸስተር ሲቲ በክሪስታል ፓላስ 2-0 እየተመራ 5-2 በሆነ ውጤት ያሸነፈው ጨዋታ ስለነበር ቼልሲ ደግሞ ይሄንን ውጤት እንዴት ሊቀለብሰው ይችላል የሚል መነጋገሪያ ርዕስም ፈጥሮ ቆይቷል። እንግዲህ አሁን አንድ ትልቁ ጥሩ ነገር አርሰናል ባለፈው ሪያል ማድሪድን ካሸነፈ በኋላ የቻምፒየንስ ሊግ ተሳታፊ ክለቦች በእንግሊዝ ያሉ ማለት ነው ኮታቸው ወደ 1 ጨምሮ 5 ክለቦች በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ መሳተፍ ይችላሉ ማለት ነው። ስለዚህ እስከ 5ኛ የወጣ ቡድን የቻምፒየንስ ሊግ ቲኬቱን መቁረጥ ይችላል።
ስለዚህ ለቼልሲም ሆነ ለሌሎቹ ክለቦች የተሻለ ሰፊ የመወዳደሪያ ሜዳን የሰጣቸው ነበር። በእርግጥ ኖቲንግሃም ፎረስት በኤቨርተን ተሸንፏል፣ 3ኛ ደረጃ ላይ የሚገኘው ክለብ። ማንቸስተር ሲቲ ደግሞ አሸንፏል። ስለዚህ ደግሞ ቼልሲ ያንን ደረጃ አስጠብቆ ለመሄድ ይህንን ጨዋታ ማሸነፍ የግድ ይለው ነበር። ኦፕታ አንድ ግምት አስቀምጦ ነበር እና ቼልሲ 6ኛ ደረጃ ነው ይዞ የሚያጠናቀቀው የሚል ግምትን አስቀምጧል እና ይሄ ለቼልሲ ደጋፊዎችም ዲስአፖይንት ሊያረጋቸው እንደሚችል ሊያናድዳቸው እንደሚችልም ጭምር ይጠበቃል። ግን ከሜዳ ላይ እንቅስቃሴ ባሻገር አይናችን ደግሞ የሚነግረን በጣም ብዙ ነገር አለ እና ቼልሲ እውነት በውድድር ዓመቱ እንዴት አድርጎ የቻምፒየንስ ሊግ ቦታን ይዞ ሊያጠናቀቅ ይችላል የሚለውን አሁንም ደጋፊዎች ጋራንቲ ያገኙበት ጉዳይ አይደለም። ልክ ከመልበሻ ክፍል እንደገቡ አሰልጣኝ ኤንዞ ማሬስካ አንድ ቁልፍ የሆነ ለውጥ አድርገው ነበረ። ማሎ ጉስቶን ወደ ሜዳ ቀይረው ማስገባት ችለዋል። ማስወጣት ደግሞ እንግዲህ ያስወጡት ደግሞ ተጫዋች ነበረ። በእሳቸው ቅያሪ በኩል እንደተመለከት ነው ቶሲን አዳራቢዮን ቀይረው አስወጥተዋል። እንግዲህ ማሎ ጉስቶ ትላንትና ልክ በሁለተኛው አጋማሽ ተቀይሮ ወደ ሜዳ ሲገባ የበለጠ ወደ መስመሮች ከመውጣት ይልቅ ወደ መሀል ሜዳ ኢንቨርት እያደረገ እየመጣ የሚጫወት ተጫዋች ነበር። መሀሉን የነ ኤንዞ ፈርናንዴዝን የነ ካይሴዶን እንቅስቃሴ የበለጠ የሚያግዝ ተጫዋች ነበር። ቼልሲ ትላንት 74% በሙሉ 90 ደቂቃው ኳስ የተቆጣጠረ ቡድን ቢሆንም ወደ 15 የሚጠጉ የማዕዘን ምቶችን ያገኘ ክለብ ቢሆንም ከ30 በላይ ሙከራዎችን በጨዋታው ላይ ያደረገ ቡድን ቢሆንም በመጀመሪያው አጋማሽ ግን አንድም ግብ ሳያስቆጥር መውጣቱ ለክለቡ ደጋፊዎች የበለጠ አሳሳቢ ጉዳይ ሆኖ በጨዋታው ላይ ተመልክተን ነበር። ግን ጥሩ ነገሩ ደግሞ ከእረፍት እንደተመለሱ ወዲያው ነው ግቡ የተቆጠረው። ኢፕስዊች ታውኖች የመጀመሪያ ግባቸውን ሲያስቆጥሩ ያንን ግብ ባገኙበት መንገድ ቼልሲም ደግሞ የመጀመሪያው ግብ ማግኘት ችሏል። በቀይ መስመር ላይ ነበር ኖኒ ማዱዌኬ ኳሱን ይዞ መግባት የቻለው። ኖኒ ማዱዌኬ በጥሩ ብቃት ኳሱን ወደ ፍጹም ቅጣት ግብ ክልል አሻገረ። በዛ ቦታ ላይ ኒኮላስ ጃክሰን ይህንን ኳስ እንዲጨርስ ይጠበቅ ነበር ወይ ሌሎች የማጥቃት ባህር ያላቸው ተጫዋቾች። ነገር ግን ደግሞ ማርክ ኩኩሬያ በዚህ ቦታ ላይ በመገኘት ኳስና መረብን ለቼልሲ ማገናኘት ችሏል ማለት ነው። እንግዲህ ማዱዌኬን በተመለከተ ብዙ ሀሳቦች ሊነሱ ይችላሉ። አሁን ተጫዋቹ በቼልሲ በኩል ትክክለኛው ተመራጭ የመስመር አጥቂ ነው ወይ የሚለውን ሀሳብ ካነሳን እንግዲህ ሚሃይሎ ሙድሪክ አሁን በቼልሲ በኩል የተቀጣ ወይም ደግሞ እገዳ ላይ የሚገኝ ተጫዋች ነው። ስለዚህ እገዳው እስካልተነሳለት ድረስ በቼልሲ በኩል የምንመለከተው ተጫዋች አይሆንም። እንደነ ራሂም ስተርሊንግ ያሉ ተጫዋቾች የዚህ ክለብ አማራጭ ነበሩ። ነገር ግን ደግሞ እሷን በውሰቱ አርሰናል ነው የሚገኘው። ሌሎች አማራጮችንም ልናነሳ እንችላለን። ተጫዋቹ እንግዲህ አሁን 23 ዓመቱ ላይ ነው የሚገኘው። ብዙ ጊዜ አሰልጣኙ ከቤንች እየተነሳ እንዲጀምር ነው የሚያደርጉት። የኮንፈረንስ ሊግ ጨዋታዎቹን ስንመለከት ግን ተጫዋቹ የተሻለ ነገር ማሳየት እንደሚችል የተሻለ አቅም እንዳለው በተለያዩ ጨዋታዎች ላይ ሲያሳይ እንደነበር ተመልክተናል። እንግዲህ በ32 ጨዋታዎች የ15 የግብ ተሳትፎዎችን ማድረግ የቻለ ተጫዋች ነው። 10 ግቦችን ሲያስቆጥር 5 ለግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ከዛ ባሻገር ሌሎች ተጫዋቾችን ብንመለከት ለምሳሌ ፔድሮ ኔቶ 12 የግብ አስተዋጽኦችን በ35 ጨዋታዎች አድርጓል። ጀደን ሳንቾ በ32 ጨዋታዎች 12 የግብ አስተዋጽኦችን ማድረግ ችሏል። ያው የግብ አስተዋጽኦ ስንል ግብም አሲስትንም ጨምረን ነው። ቴሪክ ጆርጅ ደግሞ ወጣቱ ተጫዋች 5 የግብ ተሳትፎዎችን ማድረግ ችሏል ማለት ነው። ስለዚህ ኖኒ ማዱዌኬ ባለው ሁኔታ ስንመለከተው የተሻለ አፈጻጸም ያለው ተጫዋች ነው። እናም ኳሱን ያቀበለበት መንገድ በጣም ግሩም ነበር። ኩኩሬያ ግቡን አስቆጥሯል። ኩኩሬያ እኔ የሚለይብኝ ተጫዋች ነው። ብዙዎቹ በእርግጥ አውሮፓ ዋንጫ ላይ ነው ተጫዋቹን ሲያደንቁት የነበረው። ግን ከአውሮፓ ዋንጫው በፊት አምና በነበረው እንቅስቃሴ ጥሩ ባልነበረው የቼልሲ ስብስብ ውስጥ ተጫዋቹ የላቀ ሚናን የሚወጣባቸው ጨዋታዎች ነበሩ። በተለይ ወሳኝ የሚባሉ ተጫዋቾችን ማርክ ከማድረግ አንጻር በጨዋታ ላይ ቁልፍ ከሚባሉ የተጋጣሚ ተጫዋቾች ጋር በመፋለም ምርጥ ብቃትን የሚያሳይ ተጫዋች እንደሆነ በተለያዩ ጨዋታዎች ላይ ማሳየት ችሏል። ከዛ ደግሞ አውሮፓ ዋንጫው ላይ ሲሄድ የበለጠ የተሻለውን በጣም ምርጡን ማርኮ ኩሬያ ተመልክተናል። ስፔን የአውሮፓ ዋንጫን ስታነሳ እስከ ፍጻሜው ድረስ ተጉዛ እንግሊዝንም በገጠመችበት የፍጻሜም ጨዋታ ሳይቀር ማርኮ ኩሬያ በጣም ምርጥ ብቃቱን ነበር ማሳየት የቻለው። ምርጥ ፐርፎርማንስ እና ደግሞ ቼልሲዎች ይህንን ተጫዋች ቢጠቀሙበት የበለጠ ሊያተርፉበት እንደሚችል
ይሄ ጨዋታ በደንብ ገላጭ ነበርና ወደዚህ የውድድር ዓመት ከመጣ በኋላ ማርኮ ኩሬያ በተለያዩ ጨዋታዎች ላይ ግቦችን ሲያስቆጥር የምንመለከተው ተጫዋች ነው። እንግዲህ ቼልሲ ግብ አስቆጥሯል ከተባለ በተለይ በጣም ከባባድ በሚባሉ ጨዋታዎች ከርቀት እየመታ ግብ ያስቆጥራል። ፍጹም ቅጣት ምት ግብ ክልል ውስጥ የተገኘ በግንባር ግብ ያስቆጥራል። ልክ እንደ ትላንትናው አይነት ደግሞ ግቦችን የሚያስቆጥር ተጫዋች ሆኖ እናገኘዋለንና ተጫዋቹ በተለይም በባለፈውም አንድ ፕሮግራም ሰርቼላችሁ ነበረ። በዚሁ በዩቲዩብ ገጻችን አራዳ ሜዳ ኦፊሻል ላይ ገብታችሁ ልታደምጡ ትችላላችሁ። የቼልሲ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ማርኮ ኩሬያ ነው። ይህንን ሲሰሙ የቼልሲ ደጋፊዎች ሊደናገጡ ይችላሉ፣ ግን የክለቡ ከፍተኛ ግብ አስቆጣሪ በሊጉ እሱ ነው። ልብ በሉ፣ እያወራን ያለ ነው ስለ እንግሊዝ ፕሪሚየር ሊግ ነው። ስለዚህ የክለቡ ከፍተኛ ግብ አስቆጣሪ ነው ብለን ካልን ኒኮላስ ጃክሰን እና ክሪስቶፈር ንኮንኩ ሌሎች ተጫዋቾች ላይ ጥያቄ እንድናነሳ የበለጠ ያስገዳል ማለት ነው እና በዝውውር መስኮቱ እንግዲህ ክለቡ አጥቂ ለማስፈረም ሊገደድ እንደሚችል ለእናንተ የሰራውላችሁ አንድ ፕሮግራም ነበር። ዞሮ ዞሮ ትላንትና እንግዲህ የመጀመሪያዋን ግብ በጣም በአስገራሚ ሁኔታ ማስቆጠር ችሏል። ከዛ በኋላ ትላንት በነበረን የቀጥታ ስርጭት ፕሮግራም ላይም ስናነሳ እንደነበረው ቼልሲ ቅያሬዎችን ማድረግ አለበት እያልኩ ነበረ። እኔ በግሌ ጀደን ሳንቾ ተቀይሮ ገብቷል። ሁለተኛውም ግብ የተገኘበት መንገድ ከማዕዘን ምት ነው። እንግዲህ ቼልሲ በርካታ የማዕዘን ምቶችን አግኝቶ እነዛን የማዕዘን ምቶች ግን ሊጠቀምባቸው አልቻለም። ከ10 በላይ የማዕዘን ምት አግኝቶ በቆሙ ኳሶች ላይ ግን ጥሩ አፈጻጸም ስላልነበረው ቼልሲ የማዕዘን ምቶቹን በአግባቡ ሊጠቀምባቸው አልቻለም። በኋላ ግን ረጃጅም የማዕዘን ምቶችን ከመጠቀም ይልቅ አጠር ያሉ የማዕዘን ምቶችን መጠቀም ነበር አማራጭ ያደረጉት። ስለዚህ ኳሱን እዛው ባጭሩ ተቀባበሉት። ጀደን ሳንቾ በጣም ግሩም የሆነች ኳስ በቀኝ እግሩ መጥቶ በማስቆጠር ጨዋታው ሊጠናቀቅ ከ20 ያነሱ ደቂቃዎች በቀሩበት ሰዓት ቼልሲ 2-2 እንዲሆን ማድረግ ችሏል ማለት ነው። ይህ እንግሊዛዊ ተጫዋች ከዚህ ግን መቆጠር በኋላ በተለይ ቼልሲዎች በተደጋጋሚ ወደ ኢፕስዊች ታውን የግብ ክልል መድረሳቸውን አላቆሙም። በርካታ ኳሶችን ወደ ፍጹም ቅጣት ምት ግብ ክልል ለማድረስ ሙከራ ሲያደርጉ ቆይተዋል። ያም ቢሆን ግን በጨዋታው ላይ ተጨማሪ ግብ ማግኘት አልቻሉም። ይህንን ጉዳይ እንግዲህ ልብ ስንል ቼልሲ በትላንትናው ጨዋታ ላይ ግብ የማስቆጠር በተለይ ከባድ ፈተና ቢገጥመውም ያ እንዳለ ሆኖ ግን የቡድኑ በተለይም የኢፕስዊች ታውኑ ግብ ጠባቂ አሌክስ ፓልመር በትላንትናው ጨዋታ ላይ ማን ኦፍ ዘ ማች የሚያሰኘውን ምርጥ ብቃት ነበር ማሳየት የቻለው። በተለይ ሲመልሳቸው የነበሩ ኳሶች፣ ሲያወጣቸው የነበሩ ኳሶች እጅግ በጣም አስገራሚ ነበሩ። የኤንዞ ፈርናንዴዝን ኳስ ያወጣበት መንገድ፣ የኮል ፓልመርን ኳስ ያዳነበት መንገድ ትላንትና በጨዋታው ላይ ቼልሲ ተጨማሪ ግቦችን እንዳያስቆጥር የምርም ደግሞ የተሻለ ብቃት በማሳየት የሜዳ ላይ እንቅስቃሴው የተዋጣለት ሆኖ ኢፕስዊች ታውን 1 ነጥብ ከዚህ ጨዋታ ይዞ እንዲወጣ አስችሎታል ማለት ነውና በጨዋታው ላይ እንግዲህ እንዲህ ያለውን ጉዳዮች ተመልክተናል። ቼልሲ እንግዲህ ከዚህ ጨዋታ 3 ነጥብ ማግኘት እየተገባው ነገር ግን ደግሞ በጨዋታው ላይ የተሻለው ቡድን ቢሆንም በኳስ ቁጥጥርም በሙከራዎችም ረገድ የተሻለው ቡድን ቢሆንም ነገር ግን ደግሞ ቡድኑ 1 ነጥብ ብቻ ይዞ እንዲወጣ የዚህ ግብ ጠባቂ አስተዋጽኦ የተሻለ ነበር ማለት ነው። ስለ ጨዋታው እንግዲህ ይህን ያህል ካልን በጨዋታው ላይ አትራፊ የነበረው ቡድን ምንም ጥያቄ የለውም ኢፕስዊች ታውን ነው። ምክንያቱም ለአለመውረድ እየተጫወተ የሚገኝ ቡድን ነው። ስታንፎርድ ብሪጅ መጥቶ ምዕራብ ለንደን መጥቶ 1 ነጥብ ይዞ መውጣቱ በእርግጥም ለዚህ ቡድን ትልቅ የሚባል ውጤት ነው። ወይም 1 ነጥብ ይዞ መውጣቱ ከ3 ነጥብ የማይተናነስ ውጤት ነው ልንል እንችላለን። ለቼልሲ ግን ይህንን 3 ነጥብ ማግኘት የሚችልበት እድል ሰፊ ሆኖ ያንን እድል አለማግኘቱ ምናልባት ደግሞ በቀጣዮቹ ጨዋታዎች ላይ ቼልሲ ቀላል ጨዋታዎች ስለማይገጥሙት ያ የበለጠ ከባድ እንዲሆን ያደርገዋል። አሰልጣኙ ከቢቢሲ ጋር ባደረጉት ቆይታ ከጨዋታው በኋላ ኤንዞ ማሬስካ እንደተናገሩት ጨዋታው በጣም ከባድ ነበር የሚል አስተያየታቸውን ሰጥተዋል። የመጀመሪያው ጎል ሁሉንም የጨዋታውን እንቅስቃሴ እየቀየረ ነበር። በመጀመሪያዎቹ 20 ደቂቃዎች ጨዋታውን ተቆጣጥረን ነበር፣ ነገር ግን የግብ እድሎችን አምክነናል ብለው አሰልጣኙ በተለይም በዚህ ጨዋታ ላይ የገጠማቸውን ነገር ተናግረናል። ከዛ በኋላ በነበሩት እንቅስቃሴዎች በተለይ በመጀመሪያው አጋማሽ ጥሩ አልነበርንም ወይም በቂ እንቅስቃሴ አላሳየንም። በሁለተኛው አጋማሽ ግን ወደ ጨዋታው ለመመለስ ሞክረናል ብለው ነው አሰልጣኙ የተናገሩት። አንዳንድ ታክቲካል ነገሮችንም ለመቀየር ሞክረናል። ግቦች ሲቆጠሩብህ የበለጠ ጠንካራ ሆነ መመለስ ይጠበቅብሃል ብለው ተናግረዋል እና
እንግዲህ ተጨማሪ አንድ አማካይ ቀይረው እንዳስገቡ ነው አሰልጣኙ የተናገሩት። እንግዲህ አማካይ ስላችሁ ተፈጥሯዊ አማካይ አይደለም፣ ግን ማሎ ጉስቶን ደግሞ ቀይረው አስገብተው በመሀል ሜዳ ላይ እንዲጫወት ማድረጋቸውን አሰልጣኙ ተናግረዋል። እንግዲህ አሁን ቼልሲ የፊታችን ሐሙስ ከሊጊያ ዋርሶ ጋር ጨዋታውን ያከናውናል። የዩሮፓ የኮንፈረንስ ሊግ ጨዋታውን ነው የሚያከናውነው። ኦልሞስት በዚህ ጨዋታ ላይ የማሸነፉ ጉዳይ ወይም የማለፉ ጉዳይ ምናልባት 80% ወይም 90% የተረጋገጠ ነው ልንል እንችላለን። በእርግጥ እግር ኳስ ነው፣ የሚፈጠረው ነገር አይታወቅም። ሊጋ ዋርሶ መልሱ ጨዋታ ላይ ተአምር ሊያሳይ ይችላል፣ እግር ኳሳዊ ተአምር። ያም ቢሆን ግን ቼልሲ በመጀመሪያው ጨዋታ ላይ አብዛኛው ስራውን ጨርሶ መጥቷል። አሁን ትልቁ ጥያቄ የሚሆነው ቼልሲ ተከታታይ በሚያደርጋቸው ጨዋታዎች ነው። እንግዲህ ወረቀት ላይ ቀላል የሚባለው ጨዋታው የትላንትን ነው ነበር። ከዚህ በኋላ ከፉልሃም ጋር ነው የሚጫወተው። በሚቀጥለው ሳምንት ለንደን ደርቢ ነው፣ ከሜዳው ውጪ ነው። ፉልሃም በጣም ከባድ ቡድን ነው። ከዛ በመቀጠል ኤቨርተንን ነው የሚገጥመው። ኤቨርተን ምን አይነት ከባድ ቡድን እንደሆነ እየተመለከትን ነው፣ ከሊቨርፑል ጋር፣ ከአርሰናል ጋር፣ ከኖቲንግሃም ፎረስት ጋር በነበራቸው ጨዋታ። ከዛ በኋላ ቼልሲ የሊጉን መሪ ሊቨርፑልን ነው በሜዳው የሚያስተናግደው። ከዛ በመቀጠል ከኒውካስል ዩናይትድ ጋር ከሜዳው ውጪ ይጫወታል። ያው ኒውካስል ዩናይትድ እንደምንመለከተው ነው፣ በዛ ላይ የቶፕ 5 ቀጥተኛ ተፎካካሪው ነው። ከዛ በመቀጠል ማንቸስተር ዩናይትድ እና ኖቲንግሃም ፎረስትን ነው የሚገጥመው። ስለዚህ ከዚህ በኋላ በሚቀሩት 6 ጨዋታዎች ላይ ቼልሲ 3 ነጥብ ይዞ ይወጣል አያወጣም የሚለውን እርግጠኛ መሆን አይቻልም ከወቅታዊ ብቃቶች ባለፈና እነዚህ ነገሮች በደንብ መመልከት ያስፈልጋል። እንግዲህ ቼልሲ 6ኛ ደረጃ ላይ ነው የሚገኘው አሁን በ54 ነጥብ። በዚህ ውጤት መሰረት ከሆነ ቼልሲ በሚቀጥለው ዓመት ወደ ቻምፒየንስ ሊግ ውድድር አይመለስም። 4ኛ ደረጃ ላይ ኒውካስል ነው፣ 5ኛ ደረጃ ላይ ማንቸስተር ሲቲ ናቸው የሚገኙት። ስለዚህ ለእነዚህ ክለቦች የተሻለ የቻምፒየንስ ሊግ የመግባት አማራጭ አላቸው ልንል እንችላለን። አስተን ቪላ እና ቼልሲ ደግሞ እኩል 54 ነጥብ ይዟል። ቼልሲ ጭራሽ ከዚህ ደረጃም ሊወርድ ይችላል። ስለዚህ ትላንትና ወሳኝ የሆነ 3 ነጥብ ማግኘት የሚችልበትን እድል ነው ሳይጠቀምበት የቀረው። ለማንኛውም ለቼልሲ ጥሩ ውጤት አልተመዘገበም በትላንትናው ጨዋታ ላይ። ቀደም ሲል እንዳልኩት የበለጠ አትራፊው ቡድን በትላንትናው ጨዋታ ላይ ኢፕስዊች ታውን ነው። የቼልሲ ጉዞ የተደናቀፈበት ጨዋታ ትላንትና ተመልክተናል። ቼልሲዎች ቀጣይ ከነ ፉልሃም፣ ከነ ሊቨርፑል፣ ከነ ኒውካስል እና ኤቨርተን ጋር በሚያከናውኗቸው ጨዋታዎች ምን አይነት ወሳኝ የሆኑ ነጥቦችን ይዘው ይወጣሉ የሚሉትን ጉዳዮች በቀጣይ የምንመለከታቸውናል። ቼልሲ ግን ትላንትና ማሸነፍ የሚገባውን ጨዋታ ሳያሸንፍ 1 ነጥብ ብቻ ይዞ መውጣት ችሏል።